ያስወጣኝ ሰው አንድ ጀግና ሴት ወይም አንድ ጥሩ ቤተሰብ ቢኖረኝ ኖሮ ይህን ያክል አመት ሙሉ እዚህ አልቆይም ነበርና የምታግዥኝ ከሆነ ህይወቴን ለመኖር አንቺን ማክብረሽ ለመኖር ዝግጁ ነኝ ብሎ በጣም አሳመነኝ ማለት ነው። በጣም ከምለው በላይ እኔም ሰው አምናለሁ። ሴት ነኝ፣ አላፈቅረው አልችልም። ቀረብኩት፣ አመንኩት፣ ወደድኩት። ለፍቅር ደግሞ ረጁ ናት ለራሷ በራሷ ጊፍት ስትሰጥ ያሳቀችኝ። አይ ላቭ ዩ ትላለች ራሷን በራሷ ጉንጯ ላይ እና ይህ ሰው ማለት ነው የሚያሳዝነው ታሪክ በቃ የውጊያ ላይ ያለ ነገር ነው። በእርግጥ የሚበለው አቶ ቅጠል እንደበላ የሚጠጣው አቶ ቅጠል አላምጦ እንደ ውሃ እንደተጠቀመ ሲነግረኝ ለኔ የተከፈለ መስዋዕትነት ነው፣ ለሀገር የተከፈለ መስዋዕትነት ነው ብዬ የምር አልቀሻለሁ። የምር ማለት ነው። ከዛ በዚህ መንገድ ይህንን ጀግና አለመውደድ አልችልም፣ አለማፍቀር አልችልም ብዬ የምር ወደድኩት ማለት ነው። ከዛ እሺ ያንተ ግን ፍላጎት ምንድነው? ከዚህ ህይወት መውጣትህ ምንድነው ፍላጎትህ ስለው እኔ የልጅነት ምኞቴ ባጃጅ ገዝቶ መኖር ነበር ምኞቴ፣ ፍላጎት ያለኝ ማለት ነው። እና የምር እኔ ባግስ አንተ ይሄንን ነገር ታደርጋለህ አልኩት። የታጠቅኩት እሳት ይብላኝ፣ አንቺ እኔን ለማገዝ ያብቃሽ እንጂ ከመስራት ወደኋላ አይደለም። ብቻ አንቺ ካገሽኝ የታጠቅኩት እሳት ይብላኝ። ገብርኤልን፣ ማርያምን፣ መድኃኒዓለምን ብሎ ማለት ነው። እኔ ደግሞ ንጹህ ክርስቲያን ነኝ። አንድ ሰው ሲምል አለማመን አልችልም። አመንኩት፣ የምር አመንኩት። እኔ አንድ ሰው ገብርኤልን ካለኝ በቃኝ፣ አምነዋለሁ። ቢዋሸኝም አምነዋለሁ። እና ለዚህ ሰው ከተወሰነ በኋላ እኔ ቃሌን አላጥፍም። ያ ሰው ቢከደኝ ቃሌን አላጥፍም። እሰጥሃለሁ ያልኩትን ገንዘብ ምንም ሳላቅማማ ወደኋላ ሳልል ሰጠውቲ ማለት ነው። ያንን ገንዘቡ እኔ ጤና ስለለ ለባጃጅ መግዣ ስንት ሰጠሽው? 400 ሺህ ነው 240 ነው በአጠቃላይ በሱ አካውንት 250 ልጨምርለት ነው የነበረ። ነገሮችን እያጣራው ልጨምርለት ነበር እቅዴ ማለት ነው ወደፊት። እና ያ ብሩ ደግሞ የገባለት መጀመሪያ በጓደኛው እንዳስገባ አደረገኝና የሆነ እየከነከነ ነገር ስለመጣ ሁለተኛ በጓደኛ አላስገባም፣ ካገዝኩ በራሴ አካውንት ነው ማስገባልህ አልኩት። ኦኬ አለኝና 150 ምናምን ሺህ ብር 153 ሺህ በራሱ አካውንት አስተላልፍኩለት ማለት ነው። ከዛ ይሄን ልጅ ከተወሰነ ወራት በኋላ እንኳንስ ቃሉን ሊያከብር እንኳንስ መሐላውን ሊፈራ ከተለያዩ ሴቶች ጋር እየማገጠ ከተለያዩ ከአንድ አይደለም ከአራት ከአምስት ሴቶች ጋር እየማገጠ ለእኔ ፎቶ ይደርሰኛል ማለት ነው። ያቺ ልጅ አሁንም አለች፣ እዚህም ገብታ መናገር ትፈልጋለች። ለአንቺ ፎቶ ቆይ አንቺና እሱ በኢሞ ነው የተዋወቃችሁት? አንቺና ወታደሩ አይደል? ወታደር ነው። አንቺና እሱ የተዋወቃችሁት በኢሞ ነው። አንቺ የሱ ፍቅረኛ መሆንሽን በምን አውቀው ሰዎች እሱን በአካል የሚያገኙ ከሱ ጋር የሚማግጡ ሰዎችን ፎቶ በምን አውቀውሽ ነው የሚልኩልሽ? ልጅቷ ስልኬን ከሱ ስልክ ነው የሚወስዱት ማለት ነው። አብረው እዛ ኢትዮጵያ ያሉ ሰዎች ናቸው። ስልኬን ከሱ ስልክ ነው የሚወስዱት። ሌላው ነገር ደግሞ ልጅቷን እንዴት እንዳገኘዋት የሱን ፎቶ እነዚህ አብሯቸው የሚወጣው ሴቶች ናቸው። ከሱ ስልክ ያንቺን ማን ብሎ ሴቭ አድርጎት እንዴት አወቀ? ሚስቱ አይደለሽም፣ ጀስት ፍቅረኛ ሆነሽ ስለ አንቺ እንዴት አውቀው ነው ስልኩን ፈትሸው ያንቺን ቁጥር ከሱ ስልክ ወስደው ፎቶ የሚልኩልሽ? እንዴት ያወራላቸው ስለ አንቺ? ሹክራን አብድሰመድ ያጤክል አፍያ። ስልኩን በግልጽ እንደሚሰጣቸው ነው ልጅቷ አይነገርሽ። ስልኩን በግልጽ በይፋ ነው የሚሰጥ። የሚያወራቸውን ሴቶች በሙሉ አነቅም እንድትለያዩ ይፈልጋል ማለት ነው፣ እንዲነግሩሽ ይፈልጋል። ለምን ስልክሽን ይሰጣቸዋል? እሱ የሚሄድባቸው ሰዎች ኖርማሊ እንደኔ ህይወት የሚፈልጉ ሰዎች አይደሉም። ዝም ብሎ በቃ እንደዚህ ከሻይ ቤቶች ምናምን ነው እንትን የሚል። ከሴተኛ ዳሪዎች ጋር ነው የሚወጣው? አዎ ከፍሎ ማለት ነው። አዎ ስሜቱን በገንዘብ ነው የሚገዛ። እኔ ደግሞ ለፍቅሬ መስዋዕትነት የከፈልኩ ሰው፣ በዚህ ደግሞ አላፍርበትም፣ ደስተኛ ነኝ። እና ከዛ ይችኛዋ ልጅ አሁን አስገቢያት ካለች ማለት ነው ብዙ ታሪኩን እሷ ትነግርሻለች። አስገቡኝ እያለች ነው። እና
ይች ልጅ ፎቶውን ትፖስታለች። ይቅርታ ጋር ግን አልተዋጠልኝም። የሆነ ለፎሎ ብላችሁ አንቺና ልጅቷ ተመካክራችሁ ነው የመሰለኝ። የውስጤ ልቤ እንዲያለኝ ነው። ኧረ እዚህ ጋር ይንገሩሽ በእናትሽ። ልጆች እኮ እኔ ብዙ ማስረጃ ልኬላቸዋለሁ። እነማ ማስረጃ ያላቸው? ለምሳሌ ማን? እንጂ ሜላት፣ አንቺ ጋር የምመጣዋ ልጅ ሁሉንም ማስረጃ እንደውም ወደ እሱ አስተላልፊያለሁ። ለሀቢብ አስተላልፊልኝ ብዬ። ሜላት ሞዴሬተሪ፣ ሜላት ድሮን ጠይቂያት፣ ግቢና ጻፊላት እና ከዛ ይችን ልጅ ደግሞ ነው ያገኘዋትኝ ቲክቶክ ላይ ፎቶ ለጥፋ ያለው ማለት ነው። እሺ ፎቶ ለጥፋች። ከዛ ልፍ ስል አየውና ይሄ ነገር ምንድነው ብዬ ዝም ብዬ ውስጥ ገብቼ አየውና የተጻፉትን ሁሉ አነበብኩና ተውኩኝ። እሱንም መጠየቅ አልፈለኩም። እስኪ ላጣራ ብዬ ጸጥ ብዬ ወጣሁኝ። አዲስ ህይወት ሀቡ በድጋሚ እንዴት ናችሁ? ሰላም ናችሁ? እቺ ልጅ ማለት ነው ከሳምንት በፊት እንደዚህ እኛ ላይቭ ላይ ተቀምጠን እያወራን እያለ አንቺን ፎቶ አስቀምጠን መጣችና እባካችሁ አስገቡኝ አለች። ከዛ አስገባናት። አሁንም ትወርዳለች እና አስገባታለን። ምንም አታወራም፣ ትወርዳለች። ከዛ ስናያት ፎሎን የላትም። አንቺ ፌክ ነሽ ሪፖርት እያደረግሽብን ነው ምናምን አላትና ዝም አልናት። ከዛ እባካችሁ ብላ ስትል አስገባናት። ስንሰማት የሆነ በቃ አለ አይደለ ይሄንን ታሪክ በሚዘገንን መልኩ አርጋ ነገረችን። ስትነግረን አናምንሽም፣ 100 ፎሎን ያላት ታውቂያለሽ፣ አውቅሽስ ቢሆን ምናምን ስንላት አውቄ አይደለም አለች። ከዛ ማስረጃ አምጪ ስንላት ኢሞ ላይ ነው አለች። እኛ ኢሞ የለንም፣ ዋትስአፕ ካለሽ ማስረጃሽን ላኪ ስንላት ከኛ መሀል አለች ሃኒ። በቃ ይኸው ወደኔ ላኪ ነው አይቼ ከዛ በኋላ ነው ሀቡ ጋር ይዘንሽ ምን ሄደው የውሸትስ ቢሆን ማለት የነገረችን ነገር ከባድ ነው፣ እንደዚህም አይደለም። ከዛ እሺ አለችና 2 ነው 3 ቮይስ ለሷ ልካላታለች። ለኔም ፎርዋርድ አድርጋልኛለች። ብዙም አልሰማሁትም ግን ታሪኩ እውነተኛ ነው። የልጁን ድምጽ እኔ ሰምቼዋለሁ፣ እሱ ቮይስ ያረጋላትን ማለት ነው። እና ሌላ ረጅም ከዚህ በኋላ ብዙ ነገር ትነግርሻለች። እሺ ትይድና አላት ማስረጃ እንትና 21 ምትባላ ማስገባላታለች እሷ ስጫ። እሺ እሺ ማሬ እሺ 21 የምትባለው ልጅ አስገባት ማለት ነው። የራስሽን ችለሽ አውሪ። ከዛ እሷ ትመጣለች። አንቺ ለምን ፈለግሻት? አንቺ የራስሽን ታሪክ ራስሽን ችለሽ አውሪ። ከዛ 21 ደግሞ ገብታ የራሷን ታሪክ ራሷን ችላ ታወራለች። እኔ ራሱን ችሎ የሚቆም ሰው እወዳለሁ። ራሱን ችሎ ሰው ላይ የማይለጥፍ በራሱ ብቁ ራሱ ችግሩን መናገር የሚችል ለምን አይደለም ማለት ባይኗ አጠገቧ የነበረው ሰው እሷ ስለነበረች ነው እንጂ እኔማ የራሴ ጋር ያለው ነገር እናገራለሁ። አንቺ የራስሽን ተናገሪና ከዛ አንቺ ስትጨርሺ ነው እሷ የምትገባው ላይ የራሷን ለማውራት። አንቺ ሳትወርጂ እዚህ አንድ ቦታ አለ አስገባታለሁ። እና እቺ ልጅ የሱን ፎቶ ለጥፋ አየሁኝና ለ3 ቀን ጸጥ አልኩኝ፣ አለፍኩኝ፣ አልጠየኳትም። ግን ነገሩ ሲደጋገም በውስጥ ጠየኳትኝ ማለት ነው። ምንሽ ነው ስሙን ጠርቼ ይመኑ የሚባል ሰው ምንሽ ነው ብዬ ስጽፍላት ባሌ ነው አለችኝ። እንዴት ሆነው በምን ምክንያት ነው እህቴ ስላት አይ እኛ እኮ ወደ 6 ወራችን ነው 7 ወራችን ነው አለች። እሺ በምን ምክንያት ነው ብዬ ስላት አይ የተገናኘንበት መንገድ ይሄ ነው ካላመሽ እሱን ሂጂና ደውለሽ ጠይቂ አለችኝ ማለት ነው። አይ አንቺ ይሄንን ካልሽ እኔ ከሱ ምንም የምጠብቀው ነገር የለም፣ እኔ የምደውል ለፈጣሪ ነው፣ እኔ እኮ ብዙ ዋጋ የከፈልኩለት ሰው ነኝ ብዬ ጸጥ አልኩኝና ለካ እሷ ሄዳ ደውላለታለች ማለት ነው። እኔ እና እሷ እንደተገናኘን እሷ ሄዳ ስትደውልለት በፍጥነት መጣና እኔ ጋር ደወለ። በይሙ የሰማሽው ነገር ውሸት ነው፣ ይች ልጅ የትም አላቃትም፣ ፎቶ የሚመለጠፈች ዝም ብላ ነው፣ እኔ እና አንቺ ልታጣላ ፈልገህ ነው ብሎ ሊያሳምነኝ በጣም ሞከረ። እኔ ያየሁትን አይቻለሁ፣ ያየሁትን ነው የማምነው። ስለዚህ በቃኝ ብዬ እኔ በቃ ተውኩኝ ማለት ነው። የምር አልቅሻለሁ። የዛኔ ታምሜያለሁ፣ ጸበል ገብቻለሁ፣ ሆስፒታል ገብቻለሁ። አሁን እንደማወራው አይደለም፣ አሁን አልቅሼ ስለጨረስኩኝ ነው። እና ይህ ሰው የኔንም ገንዘብ በዚህ መልኩ እኔ ለከፈልኩለት መስዋዕትነት በኩራት ነው የምናገር። አላፍርበትም፣ አልሸማቀቅም። ለፍቅር የሰው ልጅ ይሰደዳል፣ ይቆስላል፣ ይታመማል። ምንም ነው፣ ገንዘብ ደግሞ ምንም ነው። ግን እኔን እዚህ ጋር በጣም የበደል ቂም በቀል በሚመስል መልኩ ነው ይሄ ልጅ የፈጸመብኝ። እኔ ጋር መጥቶ ይቅርታ የእውነትም ያልጨረሰውን ገንዘብ እስኪወስድ ድረስ ነው ይቅርታ የሚለኝ ማለት ነው። እኔ ጋር መጥቶ ይቅርታ ያች ልጅ እኮ እንደዚህ ናት፣ ለጊዜያዊ ነበረ፣ ሳላስበው በቅጽበት ነው የሆነ ይለኛል ማለት ነው። በጭራሽ እኔ አልተዋጠልኝም። ልጅቷን መታ
እኔን ለማውራት ሞከረች ብዙ ጊዜ፣ እውነቱን ለማውራት ማለት ነው፣ እንዴት እንደተገናኙ። ልጅቷ በወቅቱ ለእኔ የላከችልኝ የሆነ ፎቶ ልካልኝ ነበረ። አልጋ ላይ ሆነው በእኔ ገንዘብ ሆቴል እየተከራየን እንደዚህ ያደረገውን ፎቶ ሴት ሆና እያለ ለምን ትልክልኛለች ብዬ እኔ በጣም ተናደድኩና ልጅቷን ብሎክ አደረግኳት ማለት ነው። እንደ ሴት ማሰብ ነበረባት ብዬ። አሁን እች ልጅ ድጋሚ በሌላ ስልክ ትመጣለች ወደ እኔ። ምን ሆነሽ ነው እቴ ስላት፣ እንደውም ሌላ ልጅ መስላኝ ነበር መጀመሪያ ያወራት። እሷም ደነገጠች። ከዛ ይሄ ልጅ እኮ ቪዲዮ ይዞብኝ እያስፈራራኝ ነው ትለኛለች ማለት ነው። የምን ቪዲዮ? ሳ ቪዲዮ ይዞብኛል ትለኛለች። እና ፈለገ ቦታ ያድርሰው፣ ለምን ግንባሩ ለጥፎታ ይዞር? አልፈሽ ቁጭ በይ፣ ብሬን ተበልቼ የለ ምናምን ብዬ እሷን አረጋጋዋት። እና ልጁ በጭራሽ ሊያ የሚያርፍ ሰው አይደለም። እኔ ገንዘቡን ያንን ገንዘብ ንቄው አይደለም፣ ስንት መስዋዕትነት ከፍዬበታለሁ። በዛ ገንዘብ ስንት ነገር አድርጌበታለሁ። ስንት ላቤን ጠብ አድርጌ እንቅልፍ አጥቼ መብላት እየፈለኩ ሳልበላ መተኛት እየፈለኩ ሳልተኛ ያገኘሁት ንጹህ አንጦር ገንዘቤን ለፍቅር የሚደረግነት መስዋዕትነት ብዬ ሰጥቻለሁ አንስቼ። ይሄ በእርግጥ ለእኔ ሳልመረምር ማድረጌ አንድ ቀይ መስመር ረግጫለሁ። ይሄ ስተቴን አምናለሁ። ሌላው አሁንም የሚያስፈራራቸው የሚያንገራገራቸው ብዙ ሴት እህቶች አሉ። እኔ ገንዘብን የተበለውኝ ግን እነዚህ ሴቶች እረፍት እንዲያገኙ ሰላም እንዲያገኙ እንዲፈሩም አልፈልግም። ሴት በሴትነቷ ቀና ብላ እንድትሄድ እፈልጋለሁ። እኔን እሱ ዛሬ ራሱ ሚዲያ ላይ ካወጣሽኝ አንቺ ደግሞ የሆነ ቆሻሻ ፖለቲካ ውስጥ ነው እኔን እየጨመረኝና እያስፈራራኛለ። እህቴ ሀቡ እኔ በሰፊው ትልቅ ትኩረት እንዲሰጠኝ ይፈልጋለሁ። እኔ ምንም አይነት እንትን የለኝም። እኔ ባዳሪ ነኝ። ህይወቴን ለመቀየር የምጥር ሰው ነኝ። ለእሱ መስዋዕትነት ስለከፈልኩለት ሴቶችን አታስለቅስ፣ እንዲያውም ብሬን መልስልኝ፣ አሊያ ደግሞ ሚዲያ ላይ አወጣዋለሁ። እኔ ታግሸ በቅቶኛል። መማገጥህ ሳያንስ ሴቶችን ማስለቅስ ዝም ብላት ሳያንስ ለምን ቪዲዮ እያስፈራራ ለምን እንደዚህ ትሆናለሁ? ብሬን እንደውም አምጣ ስጠኝ፣ እኔ የድሃ ልጅ ነኝ፣ ብሩን ፈልገዋለሁ ወይ ሚዲያ ላይ አወጣለሁ ስለው ምንም አባሽ አታመጭም፣ ገደል ግቢ። መከላከያ እኮ እንኳን ያንቺን ክስ ሊሰማ የእኔንም ክስ አይሰማኝም። ሲጀመር አንቺን እንደውም ሀገርሽ እንዳትገቢ ነው ማደርግሽ። ብሄር ግን እንዳትጠሪሽ ማሬ። ብሄር እዚህ ቤት አይጠቀስም። አልጠራም። ማደኛ እንዲወጣብሽ ነው የማደርገው። ማደኛ እንዳይጠቀስ፣ ያንቺም የሱም ብሄር እንዳይጠቀስ፣ የማንም ብሄር እንዳትጠቅሽ። እሺ ኦኬ። እና ማደኛ እንዲወጣብሽ ነው የማደርገው። ሀገርሽ እንዳትገቢ፣ እንደውም እኔን አንቺ ሚዲያ ላይ ካወጣሽኝ ሀገርሽ እንዳትገቢ የሆነ ፖለቲካ ውስጥ ናት ብዬ ማደኛ ነው ማስወጣብሽ ብሎ እኔን እያስፈራራኝ ነው። እኔ በእርግጥ እኔ አልፈራም። ላደረኩት ነገር ልፈራ ግድ ይላል። እኔ ያረኩትም የፖለቲካም ሰውም አይደለውም። ከምንም የጸደው ነኝ። ለፍቅር የከፈልኩለት መስዋዕቱን ግን ለእኔም ስላልታመነ ስለማገጠ ከአንድም ከሶስት ሴቶች ጋር ከቻለ ፈጣሪውን የሚፈራ ከሆነ ብሬን ያምጣ። ሙሉ ማስረጃውን ለአንቺ እልክልሻለሁ በውስጥ። ብሬን ያምጣ። እኔን ሲተውኝ ሁሉ ነገሬን ነው መጥላት ያለበት። ካልታመነልኝ መጀመሪያ ለምን ብሩንስ ተቀበለ? እኔ እንደኔ መስሎኝ ነው። ፍቅርን እኔ የማስበው በእኔ ልክ ነው። የምር ይቆስልልኛል ይሄ ሰው፣ ለምን ከወደደኝ ይሞትልኛል፣ ብዙ ነገር ይከፍልልኛል ብዬ ነው የማስበው። እሱ ግን እንደዛ ሆኖ አላገኘሁትም በጭራሽ። አንዴ ሁለቴ ሶስቴ ማግጧል ሰው። ሌላው እህቶቼ ደግሞ እንባቸው እንዲታበስ የያዘው እያንዳንዱ ቪዲዮዋቸው እንዲጠፋላቸው በነፃነት እንዲንቀሳቀሱ እፈልጋለሁ። እሱ ማን ነው እና ነው ሰዎችን የሚያስፈራራ? እሺ እንትና 21 እንዴት አለች? እኔ ምልሽ ማለት ነው አንቺ እሱ ያፈቅረኛል ብለሽ ታስቢያለሽ? ፍቅር መስዋዕትነት የሚከፈልለት ፍቅር እኮ ከሁለት ወገን ሲሆን ነው አይደል? አዎ። ስለዚህ ከሁለት ወገን ካልሆነ እሱ ያፈቅረኛል ብለሽ ካላሰብሽ የምን መስዋዕትነት ነው የምትከፊው? የትኛው? እህቴ ሲያሳምነኝ ተጠቁሮ መጣ። የውሸት ስም ማለት ነው። የውሸት ስም ለካ ኤስ የምትባል ሌላ በእኔ ላይ የደረባት ልጅ ነበረች። ለዛችኛዋ አንቺን ነው የተጠቆርኩሽ ይላታል። እኔ ጋም ሲመጣ ደግሞ አንቺን ነው የተጠቆርኩሽ ይላል ማለት ነው። ልጁ በዚህ ሲስተም ነው። የተጠቆርኩሽ ምንድን ነው? የተነቀስኩሽ ነው? አዎ የተነቀስኩሽ ይላል። ነው ደረቱን ወይስ ክንዱን? ደረቱን። እሺ ግን ማለት ነው
ማለት እንደዚህ ሲልሽ ማለት ነው። እኔ በጣም የድሃ ልጅ ነኝ፣ የድሃ ልጅ ስለሆንኩ ነው ውትድርና የገባሁት። አሁን ወታደር ሆኜ ደረቅ ቂጣ እየበላው ቆሻሻዋ እየጠጣው ቅጠል አኝኬ ቅጠል ተርቤ ቅጠል እየበላው ከዚህ ህይወት የምታወጣኝ ጀግና ሴት እፈልጋለሁ ሲልሽ አንቺ ጭንቅላት ሴት ነበር። ወንድ ልጅ እንዴት ነው ሴት መጥታ ጀግና ሴት ደግሞ ጀግና ሴት ይባላል እንዴ? ጀግና ወንድ መጥቶ ከዚህ ህይወት የሚያወጣኝ ስትል ሴት ልጅ ኖርማል ነው። እንዴት ነው ወንድ ሆኖ እሱ ጀግና ሴት መታ ከዚህ ህይወት የምታወጣኝ እፈልጋለሁ ሲልሽ አንቺ ጀግንነት ተሰማሽ እና ባጃጅ ልትገዢለት 200 ምናምን ሺህ ብር ሰጠሹ። ጀግንነት ተሰማሽ። ጀግና ሴት ከዚህ ህይወት የምታወጣኝ እፈልጋለሁ ሲል አንቺ ራስሽን ያቺን ጀግና አደረግሻት። ደጋግመሽ ለፍቅር የከፈልኩት መስዋዕትነት ነው 200 ሺህ ምናምን ሺህ ብር ናቲንግ ነው ምንም ነው አልሽ። መልሰሽ ደግሞ ግራ አጋባሽን። መልሰሽ ደግሞ መብላት እያማረኝ ሳልበላ መተኛት እያማረኝ ሳልተኛ አፈር ድሜ በልቼ ያመጣሁት ገንዘብ ነው ክላሽ ያደርጋል። ቆይ ይሄ ሰውዬ ጥፋቱ ምን ላይ ነው? አንድ ሰው ማለት ነው መክሰስ የሚቻለው አጭበርብሮሽ አታሎሽ ገባሽ? ለምሳሌ ፎርጂ ዕቃ ሲሸጥልሽ አንድ ሰው አታሎሽ ብሩን ለዚህ ጉዳይ ነው የምትከፊው ተብለሽ ከፍለሽ ግን እቃው ሳይመጣልሽ ሲቀር ምናምን ነው። አንቺ ወደሽ ፈቅደሽ አምነሽ የላክሽለት ብር መክሰስ እኮ አይቻልም። ወይዘዌ በፍቅር ተጀናጅናችሁ ወዳችሁ ለፍቅር መስዋዕትነት ብላችሁ የምትሰጡት ብር እኮ መክሰስ አይቻልም። ነገር ግን አንደኛ እኔን የሚያስፈራራበት መንገድ ማቆም አለበት። አይ መጀመሪያ ነው ማስፈራራት ማንም አይችልም። እሱ በህግ ያስጠይቀዋል። አንቺን ማስፈራራት ሴቶቹ ላይ ራቁት ቪዲዮ መያዝ ያስጠይቀዋል። ግን አንቺ አምነሽበት ለፍቅር መስዋዕትነት ብለሽ እሺ ብለሽ ለሰጠሽው ብር ግን በህግ መክሰስ አትችይም። ብሩን እኮ አንድ ኮመንት ላይ ቆይ አንዴ ኮመንት ላይ አበድሪኝ ብሎኝ ነው ብላ ለምን ዋሽታ ማለት ማስረጃ አበድሪኝ ያለበት የተፈራረሙበትን ውል ይጠይቃላ ፍርድ ቤት። ዝም ብሎ እንደ ጅል የሚፈርድ መሰለሽ እንዴ? አበድሪኝ ብሎኝ ነው ብላ ለምን ትዋሻለች? ለምን ይዋሻል? እውነቱን እንነጋገር እንዴ። ሴት ልጅ ከመቼ ጀምሮ ነው ለወንድ ብር የምትሰጠው? የፈለገ ልውደደው ላፍቅረው። ለምንድነው ሴት ልጅ ለወንድ ገንዘብ የምትሰጠው? ባልሽ ሲሆን የልጆችሽ አባት ሲሆን ሌላ ጉዳይ ነው። አንድ ቤት ስትኖሪ ባልሽ የልጆችሽ አባት ሲሆን ኑሮን ተጋገዣለሽ፣ ችግር የለውም። አብረሽ የቤት ወጪም የልጆች ትምህርት ቤትም የቤት ክራይም አብረሽ ተጋግዘሽ ከፍለሽ ትኖሪያለሽ። ባልሽ የልጆችሽ አባት ሲሆን ፍቅረኛ ሴት ልጅ ለፍቅረኛ ለወንድ እንዴት ነው ገንዘብ የምትሰጠው? ሼም እኮ ነው። ወንድ ልጅ ገንዘብ ከጠየቀሽ እኮ አይወድሽም። የሚወድሽ ወንድ እኮ ገንዘብ አይጠይቅሽም። ወንድ ልጅ ከሚያፈቅራት ሴት እኮ ገንዘብ አይጠይቅም። ክብሩ ይበልጥበታል። የእውነት ወንድ ልጅ እንደሚያፈቅርሽና እንደማያፈቅርሽ የምታየው ገንዘብ ካልጠየቀሽ ነው። ገንዘብ ከጠየቀሽ አያፈቅርሽም። ገንዘብ ከጠየቀሽ ለጥቅም ነው የመጣው። ክብረ ቢስ ነው፣ ክብር የለውም። ወንድ ልጅ የእውነት የሚያፈቅራትን ሴት ቢሞት አንገቱ ቢታረድ ገንዘብ አይጠይቃትም። ተበድሮ ይጋብዛታል፣ ለምኖ ሰርቆ ይጋብዛታል እንጂ ከሚያፈቅራት ሴት ወንድ ልጅ የሚያፈቅራትን ሴት ይፈራታል፣ የሚያፈቅራትን ሴት ያከብራታል። በፍጹም አፉን አውጥቶ ገንዘብ አይጠይቃትም። ክብሩ ወንድነቱ አይፈቅድለትም በፍጹም። የሚያፈቅርሽ ቢሆን ወንድነቱ ክብሩ ዝቅ ብሎ አንቺን ገንዘብ ለመጠየቅ አይፈቅድለትም። ስለማያፈቅርሽ ጭራሽ አፉን ሞልቶ ከዚህ ውትድርና ከዚህ ደረቅ ቂጣ ቅጠል ከመብላት ከዚህ ህይወት የምታወጣኝ ጀግና ሴት እፈልጋለሁ። ውይ እሱ ቁጭ ብሎ ሴት መጥታ ከዛ ህይወት እንድታወጣው እየጠበቀ ነው፣ እየፈለገ ነው። በዛ ላይ ይቅርታ ሲልሽ እሺ ብለሽ ይቅርታውን መቀበልሽ ነው። ይቅርታ አላረኩለትም። አሁን እንደውም በቃ ልጅቷ መታ በውስጥ ስታወራኝ ቪዲዮ ይዞብኛል እባክሽ ተባበሪ ስትለኝ እኔ ከሱ ለማጣራት ስለፈለኩ ብሎክን አነሳውና ብሬን ስጠኝ ወይ ሚዲያ ላይ አወጣለሁ ስለው ቁንጫ ብትዘር ከጣራ አታልፍም፣ ምንም አታመጭም ያንቺ ሚዲያ ምናምን አለኝና ብዙ ስድቦች ማለት ቁንጫ ብትዘል ከኮርኔስ አታልፍም። ጥሩ ተራስ ነው። አንቺ ወታደሮች እንደዚህ ይተርታሉ። አሁን ዘንድሮማ ወታደሮች ሀገር መጠበቃቸውን ትተው የው ሴት እያሳደዱ ነው። ተመልከቱ። በኢሞ ሴት ያሳደዳል። ሀገራችን ድንበር ማን ይጠብቅ? የምር ልጅቷ በጣም ነው የምታሳዝነው። እኔ በቃ ገንዘብ ተበልቻለሁ። እዚህ ጋር እኔ ጋም ስተት አለ። አንደኛ
የፈለገ ብወደው የፈለገ ባፈቅረው ማለት ነው በእጄ ሳላስገባው ቀይ መስመሬን ማለፍ አልነበረብኝም። ንጹህ ገንዘቤን አሳልፌ መስጠት እንዳልነበረብኝ ሳላስገባው ትላለች ሴትዮ። ጤና የላትም። አሁንም በእጅ ሳላስገባው ገንዘቤን ማውጣት አልነበር። በእጅሽ ብታስገቢ ምን ልታረጊው ነው? ይሄ ሰው እኮ አይሆንሽም። ይኸው ከስንት ሴት ጋር ነው እየተልከሰከሰ ያለው። ጭራሽ ኤስን ተነቅሶ ደረቱ ላይ ሰሚራ፣ ሳራ፣ ሰላም የሚባሉ ሴቶችን ሁሉ ላንቺ የተነቀስኩት እያለ በኤስ የሚጀምሩ ሴቶችን ሁሉ ጨረሳቸው። ኤስን ተነቅሶ ደረቱ ላይ እንዴ 240 ሺህ ብር አይጸጽትሽም? አይቆጭሽም? የሚከፍል አምላክ አለ። በጣም ይጸጽተኛል። ለምን አይጸጽተኝም? በዛ ላይ ደግሞ እኔ ስማግጥብኝ ያለው ብቻ እንዳትይውልሽ ከአምላክ የምታገኘው ለምስኪን ድሃ ስትሰጪ፣ ለታመመ ሰው ስትሰጪ እንጂ ለአንድ ጥጋበኛ ወጠምሻ ስትሰጪ ከአምላክ አታገኙም። ከአምላክ የምታገኘው ለምስኪን ድሃ ስትሰጪ ለፈጣሪ እንዳበደርሽ ቆጣሪው። ለታመመ ስትሰጪ ከልጅቷ ጋር አሁን እቺ አስገቢያት ያልኩሽ ልጅ ማለት ነው። ከሷ ጋር ሄጂ ላስገባት አሳይኝ። ታለች የለችም እኮ ማሬ 21 እኔ ሸርሸር ያደረኩላት አለች፣ ግን ቲክቶክ ላይ ለምን እንደማመጣ አላውቅም። ስጻፋለሁ ብላ ትጻፍ እና ከሷ ጋር ተኝቶ ማለት ነው። ልጅቷ ስትነግረኝ የመድኃኒዓለም ምስል ከፊት ለፊት ላይ ያለ አለች እና እኔ እኮ ለዛች ልጅ ምየላታለሁ አንሽልኝ ብሎ ያለ ሰው ነው እና ፈጣሪም ሳድደው። እሺ ቅርታ እህቴ ቀጥይ። አለች አለው እያለች አስገባት። ያው ረጁ ልታስገባት ኮመንት ላይ እየፈለገቻት ነው። እሺ እና ከተቻለ ብሬም እንዲመለስልኝ እፈልጋለሁ። ብሬ ለምንድን ነው የማልፈልገው? ፈልገዋለሁ። አረ እናቴ ብርሽን ትፈልጊዋለሽ ወይ አይደለም ያልኩሽ። አትጸጸቺም ወይ ብርሽን ስታስቢው አትጸጸቺም፣ አያንገበግብሽም ወይ ነው ያልኩሽ እንጂ ብርሽን ትፈልጊዋለሽ ወይ አላልኩም። ብትፈልጊውም ከየትም አታገኙም። መክሰስም አትችይም። ወደሽ ፈቅደሽ አምነሽ የሰጠሽው ገንዘብ ነው። መክሰስ የምትችይው ስትጭበረበሪ፣ ስትሰረቂ፣ ስትታለይ ነው። አንቺ ወደሽ ፈቅደሽ የሰጠሽው ነገር ስለሆነ ጦስሽን ጥንቡሳስሽን ይውሰድ ብሩ። እሺ ይውሰዱ፣ ግን የሚያስፈራራበት መንገድ ትክክል አይደለም። እኔን ፎቶውን ስጭኝና እኔ ፎቶውን ለጥፌ ቪዲዮ ሰራለሁ። ሴቶች ሌሎች እንዳይበሉ ምን ይመስልሻል? እልክልሻለሁ። ፖስት አይደለ አንድ ወታደር ለበላሽ እኔ አንድ ወታደር ፎቶ ለጥፌ ቪዲዮ ሰርቼ አገሬ ስገባ በሽጉጥ ልታስቢኝ። ኧረ እባክህ አልሞትም አልኳችሁ። አካውንት ሲዘጋ ዝም አልኩ። አካውንት ሲዘጋ አሁን ደግሞ የወታደር ፎቶ ለጥፌ ደግሞ ሀገሬ ስገባ በጥይት ይበለኝ። ደፋር ታራ እንዳክላትፍሪ እባክሽ። ወታደር ቢሆን ቢያጠፋ አይጠየቅም ያለው ማን ነው? ደብቀሽ እኔ በቪዲዮ ወጥቼ አትፍሪ ያለው ደፋር። ላመንኩበት ነገር ልሙት። እናንተ ጀጀናንት ናችሁ። ለሰጣችሁት ነገር ለምን እሞታለሁ? አንድ አለው። እንዴት ናችሁ? ሰላም ነው አለን ማሪ። አንቺ ባካል ታውቂዋለሽ አለች ኤስ አውቀዋለሁ። 11 ወራችን ነው። ቋቅሜ 3 የተገናኘ ነው። እንዴት ተዋወቃችሁ? እኔ የምሰራበት ቦታ ላይ አልጋ ይዞ ሊያድር ነበር እና እኔ ሻይ ቡና ነበር እዛ ሆቴል ላይ የምሰራው። እና ያ ሆቴል ላይ ይመጣሉ። ማታ ነበረ አልጋ ምናምን ሰጠዋቸው እና የማየውን ጥያቄ ጠየቀኝ። ያንን ቀን ማለት ነው። ጥያቄው ስጠይቀኝ ይጠራኝና እናት አንድ አልገባንም። የማየውን ጥያቄ ማለት አብረን እንደራለሽ። መጀመሪያ እናት ብሎ ጠራኝ። አቤት ብዬ ሄድኩት። ያው ከስተመር ነው ማስተናገድ ስላለብኝ ማለት ነው። ከዛ ሄድኩኝና ነይ እስቲ ቁጭ በይ አለኝ። ወንበር ላይ ያስቀመጠኝና ቢዝነስ ትሰሪያለሽ ወይ አለኝ። ይቅርታ አባቴ ቢዝነስ የመሰለኝ እውነትም እኔ ስራ ነበር ይመስል እና አይ አሪፍ ነው አካዳ የተሻለ ምናምን ስለ አይ እንደዛ እኮ ማለት አይደለም ሴትኛ ዳሪ ነሽ ወይ አለኝ። ይቅርታ እንደዚህ አይነት ስራ አልሰራም ብዬ ተነስቼ ካጠገቡ ሄድኩኝ። ከዛ ደግሞ መልሶ ጠራኝና አይ ይቅርታ እንደዚህ መጠየቅ አልነበረብኝም እና ለምን አናወራም ስልክ ተደዋውለን ምናምን አለ። ስልክ ሰጠሁትና አድሮ በጠዋት ሄደ። ከዛ ሌሊት ላይ ሲደውል ነበር። እኔ ስልኩንም አላየሁትም። ጠዋት ላይ ደወልኩኝ እኔ ራሴ ማለት ነው። ሌሊት ስደውልልሽ እኮ ስልክሽ አታነሺ ምናምን ስል እና እኔ በዛ ሰዓት እኮ እተኛለሁኝ አላየሁትም ብዬ ደወልኩለት ማለት ነው። ከዛ አወንና
ብቻ ቀጠለ በዛ ለማውራት ምናምን ጥያቄ ቀረበልኝ። እያወራን በመሃል የፍቅር ጥያቄ ቀረበልኝ እና የዛን ቀን ማታ የሆነ ስልክ እያወራ ነበርና እደውልልሻለሁ ቆይ የሚል ስልክ ሰምቼ ነበር እኔ በዛ ሰዓት ማለት ነው። ከዛ የፍቅር ጥያቄ ሲቀርብልኝ እደውልልሻለሁ ብሎ ሲዘጋ እንዴ ከሴት ጋር እያወራ ካልነበር የነበረች ልጅ ነች እየተጨቃጨቀን ነበረ በሰዓቱ የሚሆን ነገር አይደለም። ለትኩረት አልሰጠሁትም። ስልክ ማውራቴን ቀጠልኩኝ እኔ ማለት ነው። እና ስልክ ማውራታችን ቀጠለ እና ተገናኘን። ወጥተው ነበረ ወደ ሐረር በሰልፍ ሲመጡ ተገናኘን። እንደ ማንኛውም ሰው አይሰማም። እሺ። እና ለሰልፍ ወደ ድሬዳዋ መተው ወደ ሐረር መተው ነበርና ተገናኘን። በዛው ፍቅራችን ቀጠለ። ከዛው ሲቀጥል እኔ ደግሞ ተነስቼ እሱ ወዳለበት ሽላቦ የሚባል ሶማሌ ክልል ግቢ ሄድኩኝ። እነሱ ግቢ ማለት ነው ሄድኩኝ። አንድ ቀን ነው ምናምን ቆየውኝ። በዚህ ሰዓት ስልኩ እኔ ጋር ነበረ። ትልቁ ስልክ እኔ ጋር ስለነበረ በጣም አየው ነበረ። ከዛ የዚህች ልጅ ፎቶ አገኘውኝ። ፎቶ ሳገኝ እቺ ልጅ ማነች ስለዚህ ባለፈው እኮ የነገርኩሽ ውጪዋ የነበረች ነች ተጣልተን አሁን ላይ እንትን አይደለንም አለኝ። አሁንም ትኩረት አልሰጠሁትም ተውኩት። ለካሱ ሁለታችንም ነው የሚያወራን፣ አንድ አይነት ቃል ነው የሚያወራን፣ አሳማኝ ነው። ከዛ አወራን እዛ ግቢ። ከዛ ግቢ ደግሞ እኔ ተመልሼ ወደ ስራ የተመለስኩኝ። ከዛ ከስራ የተመለስኩ ትንሽ ጊዜ ደግሞ ስራዬን ሰርቼ ድጋሚ ደግሞ ግቢ ነይ ተባልኩኝ። እዛው ሽላቦ ግቢ ተመለስኩ ማለት ነው። የነሱ የወጣት ማለት ነው። እዛ ቆየን፣ አብረን ቆየን። ወደ 18 ቀን ምናምን ቆየንና እሱ ደግሞ የሆነ እድል መጣለት ወደ ዳርፉር ለመሄድ እድሉ መጣለት። ተያይዘን መጣን። ወደ ጎዴ አደረን። ከጎዴ ጅጅጋ አደረን። ከጅጅጋ ሐረር፣ ከሐረር ድሬዳዋ ገባን። ድሬዳዋ ግቢ ከገባ በኋላ ደግሞ እንገናኛለን። በቃ እናወራለን። በቃ ውለጅልኝ ልጅ ነው የምፈልገው። ኢቭን መርፌ ሁሉ አስወጥቶኛል ማለት ነው። አስወጥቻለሁ። ማንም ያውቃል። የሽላቦ ግቢ ውስጥ ያሉት ማንኛውም ወታደር ያውቃል። የሱ ሚስት መጣች ተብሎ አቀባበሉን ትጠያለሽ። ማስመሰል ይሄ ልክ ሰው ልጅ ያስመስላል። እውነት ለማመን ይከብዳል ማለት ነው። ያንን ቀጠለ። ልጅ መውለድ እፈልጋለሁ አለ። በቃ እንትኑንም አስወጣውኝ። መርፌ ነበረኝ፣ አስወጣውኝ። መርፌውንም ቀጠልኩኝ አብሬው። ከዛ የሆነ ጊዜ የነሱ ግቢ የልጁን ስም ብጠራው ራሱ ደስ ይለኝ ነበርና ያ ልጅ ጋር ደወልኩኝ። እኔ በቲክቶክ አወራውኝ፣ ልጁ ጋር ደወልኩኝ። ባክ ከግቢም እኮ አትሆንህም፣ እቺ ልጅ አትሆንህም። እኔ ልጁ ጋር ስደውል ባክ ከግቢ እኮ የሆነ ነገር እየተወራ ነው፣ ይሄ ነገር ምንም ነገር ሊዋጥልኝ አልቻለም ስለው ምንድን ነው የሚሉት አለ። እቺ ልጅ እኮ አትሆንም፣ ለገንዘብ ነው የቀረበችክ እያሉ ነው እኮ ለዚህ የሚያወሩት። እሱ እኮ ያወራታል አለኝ ማለት ነው። ልጁ እንደዚህ ስለኝ እኔ ምን ማድረግ ጀመርኩኝ? ቲክቶክ የሱ ቲክቶክ ውስጥ ገባውኝና አድ ፍሬንድ አለ አይደለ? እዛ ውስጥ ገብቼ የዚች ልጅን አካውንት አገኘዋት። ሰለ አሰፋ ይላል። ፎቶዋን ስላየው በትክክል እሷ ነች። ምን አደረኳት? ዝም ብዬ ነው እሷን አገኘዋትና የሱን ፎቶ መፖስት ጀመርኩ ማለት ነው። እውነቱ እዚህ ጋር እየተነገረኝ ስላልሆነ እኔ እውነቱን ከሷ መስማት ፈለኩኝ። ቤተሰብ ድረስ አስተዋውቆኛል። ቤተሰብ አስተዋውቂያለሁ እንግዲህ። ከዛ እቺ ልጅ አገኘዋት እንደ ቲክቶክ ላይ መጣችና ይሄ ይመኑ እህቴ ይመኑ ምንሽ ነው አለችኝ ማለት ነው። ቀጥታ ምንድን ነው ያልኳት? ባሌ ነው ያልኳት። እስቲ ማስረጃ ላኪልኝ ስትለኝ ፎቶ ላኩላት። ከዛ ምድር ሰማዩ ተበጠበጠ። ይሄን ማለት አልፈልጋትም፣ እኔ አብሬያት አልኖርም፣ እንደዚህ ሆናለች
ብላ የነገርከኝን ሴት ይሄን የሚያል በዚህ ደረጃ ጦርነቱ ለምን ተነሳ አልኩት። እኔ ልጅቷ ሀገሯ እስክገባ ድረስ ነው እንጂ በቃ የዚህች ልጅ ግን እኔ ለኔ ሰላም አልሰጠኝም። ሁሌ እንደተጣላን ነው። ምክንያቱም እውነቱን እየነገረኝ ስላልሆነ ማለት ነው። ከዛ እኔም ማድረግ ጀመረ ከኔ ጋራ ወሬ እያወራ እኔም ቪዲዮ ቀረጸኝ ማለት ነው። አምኜው ነበረ እንግዲህ ልጅ ውለጅልኝ ቤተሰብ አስተዋውቆኛል። አምኜዋለሁ በቃ እኔ ቤተሰብ ድረስ ሰው ልጅ ከሄደ ሌላ ነገር ምንም የለም ማለት ነው። ስለዚህ አንድ ቀን የስጋ ጾም ውስጥ ቪዲዮ ቀረጸኝ፣ ሙሉ ቪዲዮ ቀረጸኝ። ያንን ቪዲዮ እኔም ትኩረት አልሰጠሁትም። ምን ስታረጉ ነው ቪዲዮ ቀረጸኝ? አሁን ይሄ ይነገራል እንደዚህ ተብሎ እሺ፣ የሴክስ ቪዲዮ ላይ እኮ ነው የምልሽ። ብቻሽን አይቀርጽሽም መቼም፣ ብቻሽን አታረጊም። እኔም ብቻዬን የቀረጸኝ የራሴን ብቻ ማለት ነው። እሱ እያደረገ እኔም ብቻ ነው የቀረጸኝ። እሱ ተንኮል ነው እያሰበ የነበረው። እንዴት አይሆንም? እንዴት ብቻሽን ይቀረጽለታል? አብራችሁ እያደረጋችሁ እንዴት አንቺ ብቻ ተለይተሽ ትቀረጭለታለሽ? አይመጣማ፣ እንደዛ አይሆንም። እሱ ከላይ ሆኖ አለ አይደለ? እኔ ከላይ ሆኖ የኔን ፊት ብቻ ነው የሚቀርጸው፣ የኔን ፊትና እሱ በሚያደርገው ነገር ብቻ ነው የሚቀርጸው። እና ላከልኝ ያንን ቪዲዮ ለኔ። ከዛ የሆነ ሰዓት ላይ የት ነው የምታድሪው? እየሰራሽ ነው? ምን አይነት ስራ ነው ሰሪው ይለኛል። እንዴ እኔ በፍታቀኝ እኔ እኮ የምሰራው ሹና ላይ ነው ያውቃል። የት ነው የምታድሪው? ከማን ጋር ነሽ? በቃ ጭቅጭቅ አደረገኝና የሆነ ሰዓት ላይ ጓደኛው ጋር ጎዴ የሚባል ሶማሌ ክልል ነውና ደወልኩኝና እንደዚህ እያለኝ ነው። ምንድነው የሚፈልገው ከኔ አልኩት። ከዛ እኔ እኮ መጥፎ ሰው ቢሆን ኖሮ ይሄንን ቪዲዮሽን እለቀዋለሁ ብሎ ቪዲዮውን በኢሞ ላከልኝ ማለት ነው። ለኔ ሳይው ደነገጥኩኝ። በሰዓቱ ረስቼም ነበረ አለ በቃ አለም ምናምን የሚል ነገር አልነበረኝም። ላከልኝ። እኔ እኮ ይሄንን በስምሽ ከፍቼ መፖሰት እችላለሁ አለኝ። እውነትም ፌስቡክ ትዝታ ብሎ ከፍቶታል። በዚህ ከፍቼ እፖስታለሁ፣ ማንንም መሳቂያ ያደርግሻለሁ አለኝ። ትንሽን ለምን ትናገሪያለሽ? ትንሽን አትናገሪ ማሬ። በቃ በስሜ ከፍቷል። እሺ በስሜ ከፍቶታል ማለት ነው። በስሜ ከፍቶታል እና ሳየው ደነገጥኩኝ። እውነትም የሚያደርግ መስሎኝ ጓደኞቹ ጓደውዬ ምናምን ሰደቡት። በቃ ጓደኞቹም ተናገሩት። እንዴት እንደዚህ ታደርጋለህ አንተ ሴት ልጅን ተብሎ ተቆጡት። አሁን እቺ ልጅ እንዳጋጣሚ ነው ያገኘኋት። ደግሞ መልሼ ብሎክ አርግታኛለች። በቃ ተረሳስተናል። ከዛ እንዳጋጣሚ ያገኘኋት አንቺ እንትና ነሽ ብላ ስሜን ጠራችሁ። የሆነ ሳላይ ስሜንም ደበቅኳትና አወራኋት። በቃ አውርቻት ከዛ በኋላ እውነቱን ነገርኳት። እኔም እያስፈራራኝ ያለው በቪዲዮ ነው። ነገ ዓርብ ነው አይደለ? እስከ ዓርብ ድረስ አብረን ተገናኝተን ምናምን መለስ ነው። ከዛ አሁን በዛ በቪዲዮ ለጓደኞች የሚልክላቸዋል። አረ እንደዚህ አይነት ቪዲዮ ላከልን እኮ የሰውዬ መደንገጤን ታውኩኝና እንደፈለገ ያድርግ ካሁን በኋላ እኔ እንደዚህ የሆንኩ ቀን የሞትኩት አልኳቸው ማለት ነው። እና አሁን በዛ በፎቶ ነው ያለው ማለት ነው። እና እሷ ጋር እዛ ሄደሽ ወሬ እኮ አይደለም ያወራሁት ትክክለኛ ነገር ነው ስለው የሆነ ጽሑፍ ላከልኝ ማለት ነው። ይሄ የሆነ የሚያስጠላ የሆነ ፖለቲካ ነገሩ አወራ ማለት ነው። እኔ እሱንም ነገር አላውቀውም። እሱን አንተ ነህ የምታውቀው። ካሁን በኋላ ቪዲዮን ምን እንደፈለክ አልኩት ማለት ነው። ከዛ በቃ ሁለታችንም ጋር የሆነ ማስፈራሪያ ነገር አለው ማለት ነው። የሆነ እያስፈራራ ያለው እኔ እንደዚህ ለቃለሁ እያለ ማስፈራራትን ያዘ እና አለች ስማቸውን አንድ ሳራ የምትባልም አለች። ሳራ ጋር ሲሄድ ያንን ደረቱ ላይ የተነቀሰውን ያሳያል። እሷ ጋር ሲመጣ ደግሞ እኔ እኮ እንደዚህ ሆኜልሻለሁ ብሎ ደረቱን ያሳያል። በስ የሚጀምሩትን ሴቶች በሙሉ ደረቱ ላይ የተለጠፈውን ያሳያቸዋል ማለት ነው። አንቺ ጋር እና በዚህ መልኩ ነው አንቺ ጋር አሁን ምን ላይ አንቺ ጋር አሁን ነው በቃ የተጣላነው። ሁለተኛ አንቺ የትም ነው እንደፈለግሽ የምትሆኚ ይለኛል። እኔ እንግዲህ ስራ ቦታዬ ነው እንኳን በኢሞ ደውዬ እንኳን ቪዲዮ ሁሉ ነው የማሳየው። ይሄው ስራ ላይ ነኝ እያልኩኝ ማለት ነው። ምን አይነት ጥርጣሬ አላውቅም። ከሰዎች ያርቅሻል። ከሶስት ሴቶች ጋር ተጣልቻለሁ፣ ተደባድቤያለሁ፣ ተለያይቻለሁ። ያንቺ ጓደኞች እኮ እንደዚህ ናቸው እንደዚህ ያሉኝ፣ ብዙ ወንዶችን ታውቃለች እያሉኝ እየነገሩኝ ነው። እኔ የት ነው የምታውቁኝ ብዬ ደግሞ እነዛ ልጆች ጋር እጣላለሁ። አሁን
የምትባል ልጅ አለች፣ የኔ ጓደኛ ነች፣ በጣም የምወዳት እንግዲህ ሐረር ላይ በጣም ጓደኛዬ ነች። በቃ አሁን እሷን በማየው ነገር አጠምዷት ብር ልኮላት ስልክ ገዝቶላት ልጅቷን ሌላ ችግር ውስጥ ከገባት በኋላ ያንቺ ጓደኛ እኮ እንደዚህ ብላ ነገረችኝ ብሎ ለኔ ነገራት። እኔ ደግሞ ልጅቷን በቃ ልጣላት ተነካጅ እጅጋ ተነስቼ ሐረር ድረስ ሄድኩኝ ማለት ነው። ከዛ ልጅቷ ደግሞ ወደ ሀገር ቤት ሄዳለች፣ ወደ ጉራጌ ሀገር ሄደች። ንብረት ነበረኝ እሷ ጋር ንብረቴን ምንንም ወስጄ ቤት ተከራይ ብሎኝ ይሄው ራሱ ሐረር ላይ ቤት ተከራየሁኝ። የተወሰነ የሚጎለው እቃ ምናምን ሁሉ ገዛዛ። አንድ 10 ቀን እረፍት ነበራቸው ስልጠና ከጨረሱ በኋላ 10 ቀን እረፍት ነበራቸው። 10ሩን ቀን እንግዲህ እኔ ጋር ነው ያለው፣ እኔ ጋር አረፈ እና የሆነ ስዕል አለ የመድኃኔዓለም ስዕል ፊት ለፊት ላይ አለና በእናትሽ አለኝ ይሄን ስዕል ዞር አድርጊው። እንዴ ለምንድን ነው ዞር የማደርገው? ምክንያቱም አሁን እሷ ጋር መጥቶ እኔ እኮ ልጅቷን አላቃትም፣ እኔ እኮ ልጅቷን ለአንድ ቀን ነው እንግዲህ ማለት ፎቶ አለ ማንነታችን ማለት የሚገልጽ ነገር ብዙ አሉ። እኔ ጋር ምን አይነት ሆነ እንግዲህ ለአንድ ቀን የምትጠቀማትን ሴት እንደዚህ አይነት ፎቶ መቼም ቢሆን አብራትም ይሄ ታወቀ ነው። አንሽልኝ ይሄንን የመድኃኔዓለም ነው። እኔ ለምን አነሳዋለሁ? ያቺን አብረን አሳለፈን። እሱም ወደ ግቢ ተመለሰ። ወደ ግቢ ከተመለሰ በኋላ ደግሞ አሁንም ውሸት ነው። እሷንም እያታለላት ነው መኖር ያዘው፣ እኔንም እያታለለ። እኔ እኮ ይቆጨኛል ቤተሰቦቼን አንቺን ለማስተዋወቅ። እሷ ቤተሰቦችህ እኮ ልምድ ሆኖባቸዋል። በቃ ብዙ ሰዎችን የሚተዋወቁ ከሆነ ልምድ አላቸው ማለት ነው። እቺ ልጅም ቤተሰቦቹን ታውቃለች። ያንተ ቤተሰቦች ያውቃሉ ወይስ ያውቃሉ? ሀገሯ እስክገባ ድረስ እንዳትነግራት አውራት አሉኝ እንጂ እኔ እሷን አልፈልጋትም የሚለው ማለት ነው። ከዛ መጨረሻ ላይ በዚህ በቪዲዮ ማስፈራራት ጀመረ። ምንም ነገር እንዳንናገር እሷን ብሯንም ምንዋንም እንዳትጠይቅ ምንም ነገር ማስፈራሪያ። ያንቺንም የስክሪንሾት አድርጌሻለሁ ይላል። ቪዲዮ እኮ አሁን ቮይስ የላከበት ነፋለ ሲሳደብ ፖለቲካ ውስጥ ሰውን ለማስገባት ምን የተጠቀመው አጠቃቀም በጣም ከባድ ነው። ነገር እንግዲህ እኛ የምናውቀውን ጉዳይ የለም እና እሷንም በግልጽ ላወራት የፈለኩት እንደዚህ እያለኝ ነው። ይሄ ነገር እውነት ነው ወይስ ውሸት ነው የሚል ነው። ኢቭን እሷንም ያወራታል፣ እኔንም ያወራኛል። ልጅ ጉለጂልኝ ካልወለድሽ እና በዚህ በቪዲዮ ነው አራት ያዘው ማለት ነው። እና ለዛ ነው እሷንም ፈልጌም ሆነ እንትኑንም ያገኝ። አሁን አንቺ እና እሱ ምን ላይ ናችሁ? ተለያያችሁ? አብራችሁ ናችሁ? በአሁን ሰዓት እኔና ላይ ብሎክ አደረገንና ወጣ። ስልክም ምንም በይሞ ነው እንጂ ማግኘት አይችልም። የኢትዮጵያ ድንበር ላይ ነኝ እኔ ያለሁት። ማግኘት የምንችለው በሱ ስለሆነ ብቻ በቀጥታ ስልክ ደውሎ ነበርና ብሎክ አድርጌው ነበረ። ከዛ በኋላም አልደወለም እንጂ እስከ ዓርብ ዕለት ብቻ እናወራ ነበር። ከባድ ነው። እና አሁን ምን እንደረዳችሁ ነበር? እና በዚህ በቪዲዮ ነው ሰውን 21 እንደረዳችሁ ነበር ወደኛ የመጣችሁ እና ኤስ ሙሉ ስሟን ዛቀሪ እዚህ ጋር አንቺና ኤስ ምን እንድንረዳችሁ ነበር ወደኛ የመጣችሁ? እንድናቅ ሴቶች እንዲያውቁ ነው። አንዴ በእናትሽ አዳምጪኝ፣ በጣም ጩኸት ይረብሻል። አንቺ ጋር ያለው አዳምጪኝ። እኛ ጋር የመጣችሁት ሌሎች ሴቶች ሰምተው እንዲጠነቀቁ እንደዚህ አይነት ወንዶች እንዳሉ እንዲያውቁ እንዳይሸወዱ ትምህርት እንዲወስዱ ነው እንጂ መቼም ሌላ ነገር ፈልጋችሁ አልመጣችሁም አይደል? ምን ፈልጋችሁ ነበር? አሁን ሚውትሽን አብርተሽ መመለስ ትችላለሽ። ምን ልርዳሽ ታዲያ? እኔ እንደ እህት ሚውትሽን አብሪ። አንድ ሚውት ነሽ እኮ ሚውት ማብራት አታውቂበትም ውዴ። ወይኔ ሚውት ማብራት አታውቅም ይሆናል። አሁን አይሰማም?
ይሻላል። አሁን ምን እንርዳችሁ ታዲያ? ምክንያቱም አሁንም ሴቶች አሉ የሚያጃጅላቸው የአረብ ሀገር ሴቶች መቼም ላባቸውን ጠብ አርግተው የሚያመጡ ሴቶች የሚያጃጅላቸው ልጆች አሉ። አሁንም ሌሎች ቢያንስ ጥንቃቄ እንዲያደርጉ መደረግ አለበት ነው። አዎ እኔ በቻልኩት መጠን እዚህ ላይ ነው የምሰራው። በቻልኩት መጠን እህቶቼን እያስተማርኩ ነው። ለወንድ ብር አትስጡ፣ ለወንድ ብር አትስጡ እያልኩ ነው። እሷ ብር ነው የተበላችው። 240 ሺህ ብር ነው የተበላችው ባጃጅ መግዣ። አንቺ ብር አልተበላሽም፣ ግን ግንኙነት ስታደርጉ ቪዲዮ ቀርጾሻል። ሶ ቪዲዮ መቀረጹ ኢትስ ኦኬ፣ ምንም አያመጣም። ቢፖስትሽም የዓለም ህዝብ የሚያደርገውን ነገር ነው ያደረግሽው። ከሰዎች የተለየ ያደረግሽው ነገር የለም። ይብላኝ ለሱ ከፖስተው የእሱን ብልግና ነው የሚያሳየው። ምንም ችግር የለም። እህቴ ግን ብርሽን የተበላሽው ግን ትምህርት ይሁንሽ። ሴት ለወንድ ብር አትሰጥም። ይህንን ነው እኔ የምላችሁ። ሴት ለወንድ ብር አትሰጥም። በጥንቃቄ ሀገሪቱን መግለጽ እፈልጋለሁ። እዚህ ጋር ብዙ ልጆች ስላሉ ማለት ነው። እህቶቻችን እንዲጠነቀቁ አሁንም ብዙ ድምፅሽን ነው ሄድፎን ካረግሽ ንቀዩ። ኧረ ኤስ ድምፅሽ አይሰማም እባክሽ። እሺ እዚህ ጋር ብዙ የሚያስታቸው ልጆች ስላሉ ልጁ በጣም አታላይና በጣም ሰባኪ ሰው ስለሆነ እዚህ ጋር ስሙን መግለጽ እኔ እፈልጋለሁ። ስሙን ብቻ ማለት ነው። እሺ ስሙ 50 አለቃ ይመኑ ዘውዴ ይባላል። 50 አለቃ ይመኑ ዘውዴ ይባላል። እዚህ ጋር የምትሰሙ ሴቶች ተጠንቀቁ። በቃ በእኔ ይብቃ፣ በእኔ ይብቃ። እኔ ሳሱ ነበር ጭራሽ 50 ነው። አሁን 100 ሊገባ ነበረ። 50 አለቃ ይመኑ ዘውዴ ነው የሚባለው። እስቲ ማይ ማርያምን ያርግለት ይብላ። እንደናንተ አይነት ሴቶች ካገኘ አሁንም ይብላ። እውነት ነው፣ እውነት ነው። ደም ታፈላላችሁ እናንተ ራሳችሁ የሰው ደም ታፈላላችሁ። አንቺ ግን ያልተበላሽ አንቺ ነው ብርሽን ተበላሽ። አሁንም ሌሎች ሴቶች ጅሎች ካሉ ይብላ። እኔ 2 ዓመት ከምናምን ሆነኝ ቲክቶክ ላይ ስመክር የሚሰማ የለም። ብር አትስጡ፣ አትሰሙም። እንደዚህ አይነት ጅል 240 ሺህ በአካል ላገኘችው ወንድ የምትልክ አግኝቶ ላይ በላ ነው እንዴ ሰውየው? ስንት ነው ደግሞ? ይብላ በደምብ። እናንተ ተመክራችሁ ማትሰሙ ከሆነ የሚሰጣችሁ ሲያገኙ ይብሉ። አትሰሙማ እናንተ ምን ላድርግ እኔ የማትሰሙ ከሆነ በቃ ፎቶ ለጥፋችሁ ራሳችሁ ቪዲዮ ስሩ። ጨርሻለሁ። ባይ። ሁሌ አንድ አይነት ታጭቦጭቃ፣ ሁሌ አንድ አይነት። እኔ 2 ዓመት ሙሉ ሴት ለወንድ ብር አትሰጥ እያልኩ እየመከርኩ 240 ሺህ ያስረክበሽ ትመጫለሽ እዚህ። የጨጓራ የተቃጠለ እኮ አምኜው ደግሞ ለፍቅር የተከፈለ መስዋዕትነት አልቀረብሽም። እንዴት ነው ወንድ ልጅ ለሴት ጀግና ሴት ከዚህ ህይወት የምታወጣኝ ድፍረቱ? ወይኔ ተቃጠልኩ። ጀግና ሴት ከዚህ ህይወት የምታወጣኝ እፈልጋለሁ ሲለኝ አምኜው አምናው ጀግንነት ተሰማት። ገባሻ? እኔ ጀግናው አወጣሃለሁ ከዚህ ህይወት። ባጃጅ ልትገዛለት ደግሞ እኮ ልጨምርለት ነበር። 400 ሺህ ልታደርስለት ነበር። 250 ሺህ ነው የሰጠችው። 240 ሺህ ነው። 400 ሺህ ለመግባት ስንት ይቀረው ነበር? 160 ሺህ ልጨምርለት ነበር ባጃጅ መግዣ። ታድሉ። እንደውም መካሰስ ያለባቸው ሴቶቹ ናቸው፣ ትግልን ወደኋላ በማስቀረት በጣም በእውነት ደግሞ ወታደሩ ሁሉ ኢሞ ላይ ነው እንደ ያለው። ደግሞ በኢሞ ነው እንዳለ እንደዚህ የሚበሉት። ኢሞ ሲወዱ ኢሞ ይቅርባችሁ ብላችሁ ከ50 አለቃ ልታነካኳ ጭራሽ 50 አለቃ ይዛችሁ መጣችሁ። ልጆቿን አታሳድግበት ወስዳችሁ 50 አለቃ ጋር ታደርሱ። ጭራሽ 50 አለቃ እንዴ! ነውር አይደል እንዴ? ተው እንጂ 50 አለቃ ብር ከበላ
ነው የሚባለው። በሉ ለማንኛውም አፍኛውን ነው በቃ ታውቃላችሁ። እንትን ማለት የፈለግስ ካን አፍኝ አይጋብዙ እንዴ ናምሳለቃ ደግሞ እኮ ፎቶ ለጥፈሽ ቪዲዮ እንድትሰሪ ያላለችኝ የ50 አለቃ ፎቶ ለጥፌ ሴቶችን በኢሞ እየጀነጀነ ብር እየበላ ነው ብዬ ትንሽ ስትቆዩ የዶክተር አብይን ፎቶ ለጥፈሽ ቪዲዮ ስሪ ማለታቸው አይቀርም። ትንሽ ስትቆዩ ዲብና አልሞትም አልኳችሁ እኔ። ጉድ አካውንቴ ሲዘጋ ዝም አልኩኝ። አካውንት ይዘጋ ችግር የለውም። አሁን ይሄን 5ኛው የሚዘጋ 6ኛ እና 7ኛ ከፍቻለሁ። ይሄው ኢትዮጵያና አሜንን ከፍቻለሁ። ሲዘጋ 4 አካውንት ተዘጋብኝ። እሺ ምንም አላልኩም። 5ኛ ከፍቼ መጣ። 5ኛው ሲዘጋ 6ኛ ኢትዮጵያ አለች፣ 7ኛ አሜን አለች። ግን በህይወት ግን ቀልዳለ እንዴ? ህይወት እኮ እንዴ ነው። ገና የኡጋንዳው ፕሬዝዳንት ይበላቸዋል። የምር በጣም ይገርማል። ኢሞ ላይ ይወዳችሁ ኢትስ ኦኬ እኮ መጀናጀን ነው። እኛም በጊዜያችን ኮንትራት ቤት እያለን ጊዜ ማሳለፊያ ተጀናጅነናል ምናምን ኖርማል። ብር ላይ ሲመጣ ግን በቃ አቁሚ። ልክ ብር መጠየቅ ሲጀምር ብሎክ አርጊው። አለቀ። ተጀናጀኝ በነፃ እንደፈለግሽ አውሪ፣ ተደበሪበት፣ ጊዜሽን አስኪጂበት። እሱ የሚደበረብሽ አንቺም ተደበሪ። ልክ ገንዘብ ሲጠይቅሽ ግን ቀይ መስመር። ልክ ገንዘብ መጠየቅ ሲጀምር ብሎክ። ልክ አውቆ እናቴ ታማ መታከም ያጣው አባቴ ገለመሌ ሲል አዲስ ጊዜ ፍቅር ብሎክ። በዚህ በሰለጠነ ዘመን ሴት ልጅ በወንድ ብሯን ትበላና ትመጣ እዚህ ታለቅሳለች። ጠፍቶ ነበር እኮ ይሄ ነገር ረጁ ታውቂያለሽ? ጠፍቶ ነበር። መጀመሪያ እኔ ቲክቶክ ላይ የመጣው ሰሞን ነበር። በጣም ተበላን በወንድ። አሁን እንዳለ በደላላ እንጂ በፍቅረኛ ተበላን የሚል የለም ነበር። ደህና የጠፋውን ነገር ይኸው መጡ። አትስጡ፣ በቃ አትስጡ። የሚወድሽ ወንድ ገንዘብ አይጠይቅሽም። እመኚኝ፣ የሚወድሽ ወንድ በፍጹም ገንዘብ አይጠይቅሽም። ወንድ ልጅ የእውነት ሲወድ ያከብርሻል፣ ያፍርሻል። ኔቨር ወንድ ልጅ ከሚወዳት ሴት ክብሩ ፈቅዶለት ዝቅ ብሎ ገንዘብ አይጠይቃትም። ወንድነቱ አይፈቅድለትም። ኖ ከዚህ በኋላ አንድ ሴት በፍቅረኛ ብሬን ተበላው ትበል ብቻ ብሎ ካርገን ነው የምናሰናበታት። አናዳምጣትም ሁላ። ያኔ ትተዋላችሁ። ሁሌ እየነገርኳችሁ ሁሌ ተው። ፍቅር ሌላ ነው፣ ገንዘብ ሌላ ነው። ገንዘብ ሲልሽ ብሎክ፣ ብር ሲል ብሎክ። ምንም አይነት ምክንያቱን ራሱ መስማት የለብሽ። ምንም ገና ሲል ብሎክ። ፈቅዳችሁ ትሰጣላችሁ። ከዛ መክሰስም አትችልም። ለምን? ወድሽ ፈቅድሽ እንካ ብለሽ ነው የሰጠሽው። ካላስ ማንም አያገባውም። ስትጭበረበሪ፣ በደላላ ስትበይ፣ ስትታለይ እኛ እንጮሃለን አብረንሽ። አሁን አስተማሪ ታሪክ አለኝ ላትሳፍ የጠፉት እኮ ተጀናጅ ምንድን ነው የምትይው አንቺ? አልማዝ ተጀናጀኝ ግን ገንዘብ ሲጠይቅሽ ብሎክ አርጊው። በቃ ይሄን በደንብ ያዥው አይምሮሽ። ተጀናጀኝ እንደፈለግሽ፣ ልክ ገንዘብ ሲልሽ ብሎክ። አለቀ። አስታውሽ ይሄንን ቃል። ተጀናጀኝ እንደፈለግሽ፣ ፈታ ዘና በይ። ገንዘብ ሲልሽ ብሎክ። ፕራይቬት ፓርቲሽን ፎቶ አንስተሽ ላኪልኝ ሲልሽ ብሎክ። እነዚህ 2 ቀይ መስመሮችን እንዳትረሽ። አለቀ። ብር ሲጠይቅሽ እና ፕራይቬት ፓርቲሽን ፎቶ አንስተሽ ላኪልኝ ካለሽ ይሄ ሰውዬ ትክክለኛ ሰው አይደለም። በቃ ይሄ ማጣሪያ ወንፊትሽ ይሁን የምታጣሪበት። እውነተኛ ወንድ ነው አይደለም የሚለው የምታጣሪበት ይሄ ይሁን። ገንዘብ ከጠየቀሽና ገላሽን ፕራይቬት ፓርቲሽን ማንም ከአንቺ ውጭ ሊያየው የማይገባሽን ፓርት ፎቶ አንስተሽ ላኪልኝ በቪዲዮ አሳይኝ ካለ ቀይ መስመር ብሎክ። አቡዬ ቻይ እኔ ማር ልገባ ነው ላይ። እሺ በዚህ አካውንት መግዛት የምፈልጉ በዚህ አካውንት ነው። እሺ ወዳችኋለሁ ፋሚሊ። አቡዬ ቻይ ነው። ሰላሙኝ ባይ። መልካም ገበያ። ሰላም። ማን ነበር የገባው? ገኒ እንኳን ደህና መጣሽ እህቴ። የፈለገ ብትዋደዱ ቪዲዮ ለምን ይቀረጻሉ? ይኸውልሽ ቪዲዮ ኮል ስታወሪ ከፍቅረኛሽ ጋር ሌላ ነገር አታውሪ። ዩ ኖ አይ ሚን
በስነ ስርዓት ለብሰሽ እንደዚህ በቪዲዮ እያየሽ አውሪ። ሌላ ብልግና ነገር ውስጥ አትግቡ። በአካል ስንገናኝ ይደርሳል በዩ። በአካል ስንገናኝ ይደርሳል። ምንም አጣዳፊ የትም አይሄድብህም በዩ። እንደዚህ አይነት መግማማት አትግማሚ። ገኒ ገኒ ሌላ ሰው ፕሊስ ሀቢባ ምን ማሪ አልጻፍሽማ? ምክንያቱም ሳትጽፊ ዝም ብለሽ ፕሊስ ብትይ እንዴት ይገባኛል? እኔ ውዴ አስገብኝ፣ ችግር ላይ ነኝ፣ አስገብኝ፣ ፍቅር የገንዘብ አይደለም፣ አስገብኝ፣ ፍቅር ታሪክ አለኝ ወይ አስተማሪ ታሪክ አለኝ በይ። አቡ በቀን አንዴ ብቻ ነው ሜምበር መሆን ይችላል። አዎ በ24 ሰዓት ውስጥ አንዴ ነው። ሁኑ ሜምበር ሁኑ። ሁላችሁም ሜምበር ሁኑ። እዚህ ጋር ያላችሁ 25 ሰው ብቻ ነው እስካሁን ሜምበር የሆነው። ሌትስ ጎ ሜምበር ሁኑ። ከስሜ ጎን ያለው ልብ ቅርጽ በመንካት ሜምበር ሁኑ። ሁላችሁ ሌትስ ጎ